ውድ ቤተሰቦቼ እንግዲህ ዛሬ ያልሳቀና ፈታ ያላለ አለ ብዬ አላምንም። እና የዛሬ ቪዲዮ እውነት ለመናገር በጣም የሚያስቅና እውነት አዝናኝ ቪዲዮ ነበረ። ብቻ ሩቲ ሀክ ይመችሽ ማለት ነው። የኔ ጀግና ጣም ማለት ብቻ ያለሽ አሟልቶ ሰጥቶሻል ሁሉም ነገር ማለት ነው። እኔ ያሳቀኝ አብርሽ እኮ ነው። ሐኪም ቤት መሄድ አለብኝ አላለም እንዴ? አረገዘ እንዴ? ሳያረግዝ አይቀርም። ምክንያቱም ዘመኑ ተቀይረዋል። በአሁኑ ጊዜ ወንድ ሳይሆን ሴት ነው የምትደፍረው አላለም። በቃ ዘመኑ ከቀየረማ እንግዲህ ወንድም ልጅ ማርገዝ ተጀምረዋል ማለት ነው። ስለዚህ አርግዣለሁ ሐኪም ቤት ካልሄድኩኝ እንዴት እንደሚያደርገው ማለት ነው። በነገራችን ላይ ማለት ነው ዛሬ እውነት ለመናገር ማለት ነው አብርሽ በጣም እንደሌላ ቀን አይደለም የተወነው ማለት ነው። ካያችሁት ሊስቅ የቀረውም ነገር የለም ማለት ነው። እውነቴ ነው የምላችሁ ሳቁን ተቆጣጥሮ ነው የሰራው የዛሬ ቪዲዮ ማለት ነው። እና በነገራችን ላይ በጣም የሚያዝናና የሚያስቅ ነበረ። ከሁሉም ነገር ደግሞ የገረመችኝ ሩታ ናት ማለት ነው። ሩታ ድርቅ ማለት ነው። በቃ እኔ ምን አገባኝ ደግሞ ያለችው ሰማችሁ? ይቅርታ ወይኔ ሩታ እኮ ይቅርታ አለች እኮ ይቅርታ። እና ያንን ነገር ትቼ ስለወጣው ያንን ነገር ፍላጎት ወይኔ እንግዲህ ፈላ እውነት አብርሽ እና ሩታ እኮ ጨልለዋል። የሚሰሩት ራሱ እኮ አያውቁም ቤተሰብ በተለይ አብርሽ ምን ልሆን ነው የሚለው? ቆይ እውነት የዛሬ ቪዲዮ እኔ ምንም አይነት ትምህርት ነገር አልወሰድኩበትም። ብቻ ተመስጬ ስስቅ ነው ያለቀው ቪዲዮ ማለት ነው። አንድ ሳላቋርጥ ማለት ነው ሳቂ። ግን ምንም አይነት ትምህርት የያዝኩበት ነገር የለም። ምክንያቱም ምንም የሚወራ ነገር እኮ የለም። እና በዚህ አጋጣሚ ያው ብዙዬ ሼም ይዟታል፣ በጣም ሼም ይዟታል። ነውር ነው እንደዚህ ነገር አታውሩ እያለች ነበረ። ግን ሩታዬ ትችያለሽ እውነት በጣም ጎበዝ ናት። ከምሬ ነው ብላችሁ እና አንዳንድ ሰው አሁን እውነት ይመስለዋል እንደዚህ መድኃኒት ነበረ ኮሜንት ማለት ነው። አንዳንድ ሰው ወላሂ በዚህ ናክል ጅል የሆነ ተመልካች አይቻለው ዛሬም ማለት ነው። ትላንትና ልክ እንደጠጣ እኮ ነው የሆነ ነገር የሆነ ይላችሁ። ሲቀጥል አብርሽ አላስታወከው እውነት ለመናገር ማለት ነው። ከምሬ ነው ብላችሁ እና ሳቂን ልቆጣጠርና ላውራም ማለት ነው። አብርሽ መስከረም አልሰከረም። በዚህ ናክል የፈለገ ነገር ቢሆን እኔ ትላንትና አብርሽ ሰክሮ አይደለም። ዛሬም ሩታ ብላለች አቁም ይሁን ምንም ይሁን እሷም እኮ ብላለች፣ አልዋሸችም። ብዙዋችሁ እሷ ካጠጣችሁ በኋላ ነው ፌንት የነቀለው እንደዚህ ያለው ያስታወከው። እሷም ብላለች እኮ እንደጠጣ አስታወከ። በቃ አይተነዋል፣ ቪዲዮ ያየን ነው ያወራችሁ ማለት ነው። ግን እመኑኝና አብርሽ ትላንትና አልሰከረም እውነት ለመናገር ማለት ነው። ምክንያቱም ለዛሬ ትወና እንዲመቸው ሲቀጥል ደግሞ ሄርሜላ ለምን ሩታ ጋር ሂደህ አደርክ? ለምን እንደዚህ ነገር ጠጣ? ከሷ ጋር እንደዚህ ላይፍ ለምን አሳለፍክ ብላ ስለምጠይቀው ይሄንን ነገር አቅዶ ነው እንጂ የሰው ልጅ እውነት ከሰከረ እውነት እንደዚህ አድርጎ ሩታ መድኃኒት ካጠጣችሁ እና ሰክሮ ከሆነ ልቡ ማያ ከሆነ እንዴት ተነስቶ ካሜራ ይደቅናል? ከምር አንዳንዴ እውነቴ ነው የምላችሁ ጅል አትሆኑ፣ ብዙዋችሁ አላችሁ ማለት ነው። እና እሱ ተነስቶ ልብሱ ለብሶ በቃ ይሄንን ነገር ትላንትና ያደረገችው ነገር አስታውሶ በራሱ ጊዜ ካሜራማን ፈልጎ አምጥቶ ደቅኖ እንዴት ነው በቃ የነሱ ላይፍ ሁሉም ነገር በካሜራ ነው እንደሚታየው። እውነቴ ነው። በደንብ ንቁ። ከምር ጭራሽ ሩታን በዚህ ናክል እንጥላታለን ብለው ብዙ ነገር አይቻለሁ እኮ እኔ ስላየው ነው እውነት ለመናገር ቪዲዮ ዛሬ እኔ ምንም አይነት ነገር ልፈተፍትበት አልፈልግም። ምክንያቱም የሚያዝናና የሚያስቅ ቪዲዮ ነበረ። ሞር አብርሽ ዛሬ እንደ ሌላ ቀን ኮስተር ብሎ ምናምን አይደለም፣ እንዲሁ ያዙኝ ልቀቁኝ እያለ ነው እንጂ እየሳቀ ሊስቅ የቀረው ነገር አልነበረም ማለት ነው። ሲቀጥል በዚህ ናክል ሩታ ጨካኝ አይደለችም። የፈለገ ነገር እስከ ዛሬ ሩታ ጨካኝ ብትሆን አብርሽን እንደዚህ መጉዳት ብትፈልግ ኖሮ እርግዝና ባለችበት ጊዜ ትጎዳው ነበር። እርግዝና ያን ሁሉ እርጉዞና ስታለቅስ እንባዋን ስታረግፍ አብርሽ ያን ሁሉ ክፉ ነገር ሲሰራት ከቤት ሲያባራት ለብቻዋ ስትኖር ቤት ተከራይታ እና ብዙ ነገር ያንን መከራ እያሳለፈች አብርሽን መጉዳት ብትፈልግ ኖሮ አብርሽን ትጎዳዋለች ማለት ነው። የትኛውም ጨካኝ ሴት እንደዚህ አታረግም። የትኛውም ሴት ቢሆን በባልዋ ላይ በልጇ ባል ላይ መድኃኒት ሰጥታ አትሰጠውም።
በዛ ላይ አብርሽና ሩታ እየወደደችው እያፈቀረችው ማለት ነው። በቃ ሩታ የተጠቀመችበት ነገር አንደኛ ወደ ራሷ ልትመልስ ፈለገች። ሁለተኛ ደግሞ በዙሪያዋ ያለችዋ ሴትያ ያለ ቦታዋ እንደሆነች በአብርሽና በእሷ መካከል እንዴት እንደገባች ያንን ነገር ለማስተካከል ነው እንጂ ሆነ ብላ ነው እንጂ ይሄንን ነገር ያደረገችው በዚህን አክል እኔ እንጃ። ክፉ ናትም አይደለም። እንደውም አላምናችሁም። እኔ ሀተ እናንተ በአይናችን አይተናል ለአብርሽ መድኃኒት ሰጥታዋለች ብትሉ እኔ በጭራሽ አላምንም። ምክንያቱም አታረገው። ለምን እንደሆነ እናውቃልና አብረው እንዳሉ አብረው እንደሚሰሩ አብረው እንደሚተውኑ ሞር እንኳን የዛሬ ቪዲዮ ራሱ መግቢያ የለውም እና ይሄን ነገር ሆኖ ብለን የተደረገው ምክንያቱም ለምን አደርክ ለምን ሄድክ እኔን እያታለልከኝ ነው ወይ ለእኔ ቦታ የለህም ወደ ሩታ ጋር ነው ወይ ልብህ እንዳይባል ይሄንን ነገር ተጠቀሙ ማለት ነው እንጂ በመጀመሪያ ደረጃ እውነት ለመናገር አብርሽን ሩታን ባይፈልጋት ከሩታ ጋር መሆን ላይፍን ማሳለፍ ባይፈልግ እንደገባ እንደለመሽ አንቺ ራስሽን ጠጪ አልፈልግም ልጄን አይቼ መሄድ እፈልጋለሁ ብሎ ልጁን አይቶ መውጣት ይችል ነበር። ሞር እንኳን ልጁን ማየት አይችልም ነበር። በቃ የራስሽ ጉዳይ ነው፣ እየጠጣሽ ነው አይደል? ጠጪ እንደፈለግሽ ሁኚ ብሎ ጥሏት ይወጣል ነበር እንጂ በፍላጎቱ ሂዶ ጠጥቶ ከሷ ጋር እንደዚህ አዝላው መኝታ ክፍል እየወሰደችው ጭራሽ አያውቅም አይደለም። ከዚህ በፊት እኮ እኛ ላይ ብላይ አይተነዋል እኮ አብርሽን እንዴት አድርጎ እንደሚጠጣ ማለት ነው። እና ይሄ ሰክሮ ሳይሆን እያሾፈ ነበር፣ ወይም ደግሞ እኔ እንደሚመስለኝ ሩታን ለመገመት ነበረ። እና ወይም ደግሞ ትታው እንዳለችም ወደ ልጅ ዋጋ ስትሄድ በቃ ይሄንን ነገር ለምን እሱ የሚፈልገው ነገር የሚያደርገው ነገር አስቦ ነበረ ይሆናል እንጂ በጭራሽ እውነት በዚህን አክል ደግሞ አታስቡ። ሩቲ ሀብቴ ደግሞ ፏፈንተርሽ ትበልበት ትሳቅበት፣ እኛንም እንደዚህ ዘና ፈታት አድርገን እኛ ከስንት ነገር ተቃጥለን እንዴ የመዳም ቅመም ቤት እቃ አሰቃይቶን ጭቅጭቃቸው አሰቃይቶን ተሰቃይተን ምስጭ ብለን እዚህ ጋር ሩታ ሀብቴ ጋር ስንመጣ ደግሞ ዘና ፈታ እንበል። እውነት እኔ ዛሬ ፈታ ዘና ነው ያልኩት። በተለይም ደግሞ አብርሽ በጣም ያዝናናኝ ማለት ነው። በጣም አነጋገሩ ምኑ፣ በተለይ ደግሞ የአብርሽን ሳቅ ካያችሁት ማለት ነው የቱ ጋር መሰላችሁ? እንደውም በአሁን ዘመን እህት ያትመኝ እና ሴቶች ብሰዋል ያለው ባርት ይዳችሁ ይዩት። የሳቅ ግድ ነው፣ ሳቁን ይዞ ነው የሰራው ማለት ነው እንጂ እንደዚህ ይሄውን ነገር ሁሉም አጋጣሚ ይሆናል ብላችሁ ነው? በሌሊት ተነስቶ ለቡዝዬና ለዴፍ ደውሎ መጥቶ ሩታ ምን ሆንሽ ጓዳ ተደብቃለች? የማይሆን ነገር ነው። እኔ አይመስለኝም። እና ለእኔ ተመችቶኛል በጣም ማለት ነው። የዛሬ ቪዲዮ በጣም ያዝናና ነበር፣ በጣም ያስቅ ነበር ማለት ነው። ደግሞ ይህንም ነገር ከተደረገ እኔ ደስ ይለኛል። ምክንያቱም አብርሽና ሩታ ይታረቃሉ። በቃ ድጋሚ ደግሞ ሌላ ቤቢ ይመጣል። በቃ ይንጫጫል ያደርግ ተንጫጭተን ማለት ነው። ጨጓራችን ልጠን ቁጭ እንላለን ማለት ነው። እና ይመችሽ ሩቲ ሀብቴ፣ አማርቶ ሰጥቶሻል። መተወንን፣ መስራትን፣ እቅድን ማውጣት የኛ አክተር ማለት ነው። ለማንኛውም ውድ ቤተሰቦች ባይ ባይ።